ጃኒ የተሰኘው ዩቲዩበር በኢትዮጵያ ሕዝብ ዘንድ በጣም ተወዳጅ ሲሆን ለዚህ የበቃውም ተስፋ ባለመቁረጡና ጠንክሮ በመስራቱ ነው። ጃኒ እዚህ ደረጃ ከመድረሱ በፊት አንድ ክፍል ውስጥ ተቀምጦ ነበር የኢትዮጵያ ሙዚቃዎች ላይ ሪያክት የሚያደርገው። በዚህ ቪዲዮም የጃኒን የዩቲዩብ ጉዞ እዚህ ደረጃ እንዲደርስ የረዳውን ዋነኛውን ሰው እንዲሁም እስከዛሬ በዩቲዩብ የሰራውን አስደንጋጭ ገንዘብ እነግራችኋለሁ። ሰሞኑን ላይካችሁ ስለቀነሰ ላይክ እንዳይረሳ። ወደ ቪዲዮ። ጃኒ ዩቲዩብ ላይ መጀመሪያ የለቀቀው ቪዲዮ ይህ ሲሆን ቪዲዮው ዞራ የተሰኘው የያሬድ ነጉ ሙዚቃ ላይ ሪያክት እያደረገ ነበር። ጃኒ የተወለደው በአዳማ ከተማ ሲሆን የተለያዩ ፖድካስቶች ላይ ቀርቦ እንደተናገረውም የልጅነት ህይወቱ አስደሳች እንደነበርና መቼም እንደማይረሳው ተናግሯል። ጃንዋሪ 2017 ላይም ጃኒ 15 ዓመት የሞላው ሲሆን በጊዜውም ወደ አሜሪካ ሄዶ እናቱ ጋር መኖር ጀመረ። አሜሪካ ከገባ በኋላ ግን ያልጠበቀው ነገር ያጋጥመዋል። አሜሪካ ያሉት የጃኒ ቤተሰቦች በስራ ቢዚ ስለሚሆኑ ለጃኒ የሚሆን ጊዜ የላቸውም። በዚህም ጃኒ ብቻውን ቤት ተቀምጦ ያሳልፍ ነበር። ከትንሽ ጊዜያት በኋላ ግን ቤት መቀመጥ የሰለቸው ጃኒ ስኬትቦርድ ገዝቶ አሜሪካን መዞር ጀመረ። ሃይስኩል ከጨረሰ በኋላ ዩኒቨርሲቲ ላለመግባት የወሰነው ጃኒ ለምን ዩኒቨርሲቲ አትገባም ሲባል ዩኒቨርሲቲዎች ሌቦች ናቸው፣ ለዩኒቨርሲቲ የሚከፍለውን ኮስት ሼር ለስራ ባውለው ከፍተኛ ደረጃ እደርሳለሁ ብሎ ተናግሯል። ከዚህ በኋላም ጃኒ ዩቲዩብ ለመጀመር ይወስንና የኢትዮጵያ ሙዚቃዎች ላይ ሪያክሽን መስራት ጀመረ። ካልረሳው አይ ቲንክ የመጀመሪያው ክሊፕ ይመስለኛል ኢትዮጵያ የሰራሁት ሚኪ ጎንደርኛ ሀበሻዊት በጣም ደስ የሚል ጊዜ ነበረ። ያው ምንም ያህል 4 ዓመት ቢሆነው በጊዜውም ጃኒ ገና እየጀመረ ስለነበር የዩቲዩብ ቪዲዮዎቹን ትንሽ ሰዎች ነበር የሚያዩለት። በዚህ ሰዓትም ጃኒ ተስፋ ሳይቆርጥ ቀን በቀን አዳዲስ ቪዲዮዎችን ፖስት ያደርግ ነበር። ከዩቲዩብ ጎን ለጎን ደግሞ ኡበር በሳይክል የሚሰራ ሲሆን በዚህም አሪፍ ገንዘብን ያገኛል። ከትንሽ ዓመታት በኋላም ጃኒ የዩቲዩብ ኮንቴንቱን ለመቀየር ያስብና ለመጀመሪያ ጊዜ ቭሎግ ይሰራል። በጊዜውም ብዙ ሰዎች የጃኒ ቭሎግ ተመልክተው የወደዱት ሲሆን ከዚህ በኋላም ቭሎግ እንዲሰራላቸው ጠየቁት። መንገዱን እንዳገኘ የተረዳው ጃኒም ሪያክሽኑን አቁሞ ቭሎግ መስራት ጀመረ። ከጊዜያት በኋላም ወደ ኢትዮጵያ የመጣው ጃኒ ሀገሩ ላይ ሆኖ የተለያዩ ቪዲዮዎችን ሰራ። በአጭር ጊዜ ውስጥም የጃኒ እውቅና የተስፋፋ ሲሆን የቪዲዮዎቹ እይታም ከፍተኛ ነበር። ጃኒም ከዚህ በኋላ አንድ ትልቅ ውሳኔ ይወስናል። ውሳኔውም ለ30 ቀናት በተከታታይ ቪዲዮ ለመልቀቅ ሲሆን ይህም በጣም ከባድ ነበር። ዲሴምበር ወር ላይ የተጀመረው ይህ ቻሌንጅም ብዙ አዳዲስ ሰብስክራይበሮችን ያስገኘለት ሲሆን ከብዙ ሰዎችም ሙገሳን ተችሮታል። ጃኒም ይህን የ30 ቀናት ቻሌንጅ 3 ጊዜ የሰራ ሲሆን ይህም ለዩቲዩብ ያለውን ፍቅርና ምን ያክል ጠንካራ እንደሆነ ያሳያል። በጊዜውም ጃኒ 50,000 ተከታይ የነበረው ሲሆን በከፍተኛ ሁኔታ እንዲታወቅ ያደረገው ሰውም ጓደኛው ቅዱስ ነው። ይህን ከመናገሬ በፊትም ስለ ያዘው ፋሚሊ አንዳንድ ነገሮችን ልንገራችሁ። ያዘው ፋሚሊ ማለት የኮንቴንት ክሬተሮች ግሩፕ ሲሆን በዚህ ግሩፕ ውስጥም ጃኒ፣ ቅዱስ፣ አብርሽና አሚቲ ዳንሰር ይገኛሉ። ቡቻ የተሰኘው የቀድሞ የዚህ ግሩፕ አባልም ባልታወቀ ምክንያት ከግሩፕ የወጣ ሲሆን ገና ሳይጣሉ በፊት ግን ጃኒና ቡቻ በጣም የሚዋደዱ ጓደኛሞች ነበሩ። እንዲያውም ጃኒ ከሁሉም የግሩፕ አባላት አስበልጦ ቡቻን የሚወደው ሲሆን በአሁኑ ሰዓት ግን ቡቻ የራሱን መንገድ ይዞ እየኖረ ይገኛል። ስለ ያዘው ፋሚሊ ካወራንም ስሙ እንዴት እንደመጣ እንመልከት። አብዛኛውን ጊዜ ጃኒ በቪዲዮዎቹ ያዘው ሲል ይሰማል። ይቺ ንግግሩም በብዙ ሰዎች የምትታወቅ ሲሆን ለዚህም ነው ጃኒ የግሩፑን ስም ያዘው ፋሚሊ ብሎ የሰየመው። ይህን ጃኒ ግሩፕም የኢትዮጵያ ኢንተርኔት ላይ ከፍተኛ ኢንፍሉዌንስ ነበረው። ምክንያቱም በጊዜው ኢትዮጵያ ውስጥ የኮንቴንት ክሬተሮች ግሩፕ ስላልነበረ በግሩፕ ሆኖ ዩቲዩብ የሚሰራ ሰው የለም። ጃኒና ጓደኞቹም ይህን እድል ተጠቅመው በኢትዮጵያ ሕዝብ ዘንድ ከፍተኛ ተወዳጅነትን አግኝተዋል። ጃኒ ዩቲዩብን እየሰራ የተረዳው ሲሆን ሁሉንም ነገርም በሙከራ ነው ያወቀው። የሰዎችን አቴንሽን እንዴት እንደሚይዝ የሚያውቀው ጃኒም የተለያዩ አዝናኝ የሆኑ ቪዲዮዎችን መስራት የቀጠለ ሲሆን ከዓመት በኋላም ከ150,000 በላይ ተከታይ አገኘ። ከዚህ በኋላም በጃኒ የዩቲዩብ መንገድ ላይ አንድ ትልቅ ሚና ያለው ሰው መጣ። ይህ ሰውም ቅዱስ ሲሆን የያዘው ፋሚሊ አንዱ አባል ነው። ቅዱስም ሰዎችን ማኔጅ ማድረግ የጀመረ ሲሆን የጃኒ የሶሻል ሚዲያ ማናጀር ሆኖም ተቀጠረ። የጃኒ ቪዲዮዎች ላይም ለውጥ መታየት የጀመረ ሲሆን ቅዱስ እያመጣቸው የነበሩ የቪዲዮ አይዲያዎችም በጣም አሪፍ ነበሩ። ለምሳሌ እንኳን ቅዱስ ካመጣቸው የቪዲዮ አይዲያዎች ውስጥ የዋን ቺፕ ቻሌንጅ አንዱ ሲሆን በቪዲዮው የኢትዮጵያ ታላላቅ ዩቲዩበሮች ተሰብስበው የሚያቃጥል ቺፕስ የመብላት ቻሌንጅ ነበር። ይህ ቪዲዮም በጊዜው በጣም የተወደደ ሲሆን በአሁኑ ሰዓትም 760,000 ቪው አለው። በእነዚህ አይነት ሁኔታም ጃኒ የተለያዩ ታዋቂ ዩቲዩበሮች ጋር ኮላብ እያደረገ ቪዲዮ መስራት ጀመረ። ቅዱስ የተሰኘው የጃኒ ማናጀርም የተለያዩ ካምፓኒዎች ጋር እየተነጋገረ ለጃኒ ፕሮሞሽን የሚያመጣለት ሲሆን ጃኒም ከዩቲዩብ በተጨማሪ በማስታወቂያ ገንዘብ እንዲያገኝ ረድቶታል። የጃኒ ቭሎጎች ተወዳጅ እንዲሆኑ ያደረጋቸው የቪዲዮ አይዲያ ሲሆን በተለይ የሀገራት የገበያ ሁኔታ ላይ የሚሰራቸው ቪዲዮዎቹ በብዙዎች ተወዳጅ ናቸው። ጃኒም ከጊዜያት በኋላ የተከታዮቹ ቁጥር በአንድ ያደገ ሲሆን በአጭር ጊዜ ውስጥም 300,000 ሰብስክራይበር ገባ። ይህ ያላረከው ጃኒም ከዚህ በላይ መስራት እንዳለበት አምኖ ከድሮ በበለጠ ኢነርጂ ቪዲዮ መስራት ጀመረ። ከዚህ በኋላ ያመጣው ሐሳብም ዓለምን እየዞሩ ቪዲዮ ለመስራት ሲሆን ይህንንም የጀመረው ከኬንያ ነበር። Erre
በስመ አብ ወልድ። አይ ጋይስ እንግዲህ ሞያሌ ገብተናል። ጃኒ ኬንያ የሄደው በባስ ሲሆን ይህን መስዋዕትነት የከፈለውም ለህዝቡ አዲስ ነገርን ለማሳየትና ከጓደኞቹ ጋር አሪፍ ጊዜን ለማሳለፍ ነበር። ከዚህ በኋላም ጃኒ የተለያዩ ሀገራትን እየዞረ ቭሎግ የሚሰራ ሲሆን ቀን በቀንም ሀገር እየቀያየረ ነበር ቪዲዮ የሚሰራው። ጃኒ እስከዛሬ ድረስ ምንም አይነት ጥላት የለውም። ለዚህ ምክንያቱም ህዝብን ስለማያጭበረብርና ትክክለኛ ስራን ስለሚሰራ ነው። በአሁኑ ሰዓት ኢትዮጵያ ውስጥ ፕራንክ በከፍተኛ ሁኔታ ተስፋፍተዋል። አብዛኞቹ ፕራንኮችም የውሸት ሲሆኑ ጃኒም ደጋግሞ እንደሚናገረው ፕራንክ መስራት እንደማይፈልግ ሲሆን ለዚህም ነው ሁሉም ሰው ጃኒን የሚወደው። በቅርቡ እንኳን የቲክቶክ ክሬቲቭ አዋርድ ፕሮግራም ላይ ለብሶት የመጣው ልብስ ተገቢ ባለመሆኑና የኢትዮጵያን ባህል የተላለፈ ነው በማለት ሲታሰር ሙሉ የጃኒ አድናቂዎች ከጎኑ የቆሙ ሲሆን ተሳስቶ ነው እንጂ ጃኒ እንደዚህ አይነት ነገር ውስጥ እንደማይገባ አውቀውታል። ከጊዜያት በፊትም ጃኒ አንድ ቻሌንጅ አዘጋጅቶ ነበር። ይህም ለአንድ ወር ያክል በአንድ ሀገር ለመቆየት ሲሆን እነዚህ ቪዲዮዎችም በብዙዎች ተወደውለታል። ጃኒም በአሁኑ ሰዓት ኢትዮጵያ ውስጥ ካሉ ዩቲዩበሮች ውስጥ በአንደኛነት የሚጠቀስ ሲሆን ነገር ግን አንዳንዴ እንደ ኬመኒ ያሉ ዩቲዩበሮች እኔ ነኝ አንደኛ እያሉ ይናገራሉ። እውነት ለመናገር ኬመኒ ማለት በጣም ጎበዝ ዩቲዩበር ሲሆን እስካሁንም ከ1800 በላይ ቪዲዮዎችን ለቋል። በለፋበት መጠን ግን የሚያገኘው እይታ ትንሽ ሲሆን እሱ ግን ተስፋ ባለመቁረጥ አሁን ድረስ ጥራት ያላቸውን ቪዲዮዎች እየሰራ ይገኛል። ሰሞኑን ቲክቶክ ላይ በለቀቀው ቪዲዮ የኢትዮጵያ ዩቲዩበር ሆኖ እንደኔ ይለፋ የለም ብሎ ሲናገር ነበር። እንደኔ ዩቲዩብ ቪዲዮ የሚሰራ ኢትዮጵያ ውስጥ ማን ነው? ፕሊዝ በእናታችሁ ንገሩ። እዚህ ኢትዮጵያ ከመጣው 2 ወር ሆኖኛል እና እዚህ ከመጣው የሰራሁትን ዩቲዩብ ቪዲዮዎች ላሳያችሁ። እናንተ ጀጃሩ። አንድ እዚህ ያሉትን ፌክ ሬስቶራንቶቹ ከአሜሪካ ሪል ሬስቶራንቶቹ ኮምፔር አረኳቸው። አንደኛ። 2 ኢትዮጵያ ውስጥ $100 ምን ማድረግ ትችላለህ በ24 ሰዓት ውስጥ ማለት ነው። 3 ቀኑን ሙሉ ለ24 ሰዓት ኤአይ ህይወቴን ኮንትሮል አደረገው። በጊዜውም ጃኒ ኮሜንት ላይ የቀለደበት ሲሆን አቤል ብርሃኑ ደግሞ ለኬመኒ ያለውን ክብር ገልጾለታል። ጃኒም 100,000 ሰብስክራይበር ሲጨምር በየጊዜው ላይቭ የሚገባ ሲሆን በቅርቡም 500,000 ሰብስክራይበር ገብቶ ከጓደኞቹ ጋር ላይቭ ገብቶ ነበር። በጊዜውም የተለያዩ እቅዶቹን የተናገረ ሲሆን በአጭር ጊዜ ውስጥም 600,000 እንደሚገባ ተናግረዋል። ከሰሞኑም ጃኒ የራሱን ብራንድ ለመመስረት ቻይና እንደገባ ይታወቃል። ይህን ብራንድ ለመጀመር የፈለገውም ብር ለማግኘትና ጓደኞቹን ወደ ውጭ ለማስወጣት ሲሆን ይህንንም ራሱ ተናግሯል። ይህ የሚያሳየውም ጃኒ ምን ያክል ጓደኞቹን እንደሚወዳቸውና እንደሚያስብላቸው ነው። አሁን ደግሞ ጃኒ ከዩቲዩብ የሚያገኘውን ገንዘብ እንመልከት። የጃኒ አብዛኛው ተመልካች ኢትዮጵያ ቢሆንም ከሌሎች ዩቲዩበሮች አንጻር ግን ጃኒ ብዙ የውጭ ሀገር ተመልካች አለው። የተመልካቾች ሀገር ደግሞ ዩቲዩብ ላይ በጣም ወሳኝ ሲሆን ለምሳሌ የኢትዮጵያ ተመልካች ያለው ዩቲዩበር ምንም አይነት ገንዘብ አይሰራም። በዚህ ምክንያትም ጃኒ ከ30 እስከ 40% የሚሆነው ተመልካቹ ውጭ ሀገር ነው ያለው። ከዚህ ተነስተንም ስናሰላ ጃኒ በቀን ብቻ ከዩቲዩብ ከ30 እስከ $100 ድረስ ይሰራል። ይህም በወር ሲሰላ ከ$900 እስከ $3000 ማለት ነው። ይህን ያክል ልዩነት የሚፈጥረው የተመልካቾቹ ሀገር ሲሆን ብዙ ተመልካቾች ውጭ ከሆኑ አሪፍ ብር ይሰራል፣ ሀገር ውስጥ ከሆኑ ደግሞ ምንም አይነት ብር አይሰራም። አንድ ክፍል ውስጥ ተቀምጦ ሙዚቃዎች ላይ ሪያክት ሲያደርግ የነበረው ጃኒም በአሁኑ ሰዓት ዓለምን እየዞረ የሚወደውን ዩቲዩብ እየሰራ እየኖረ ነው። ጃኒም ለብዙ ሰዎች የጥንካሬና የተስፋ ለመቁረጥ ተምሳሌት ሲሆን ከሱም ብዙ ነገሮችን እንማራለን። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ በማን ልስራላችሁ ኮሜንት ላይ ጻፉልኝ። እስከዛው ሰላም ሁኑ።